ሰላም ጤና ይስጥልኝ ክቡራትና ክቡራን ዩቲዩብ ቻናል ቤተሰቦች የትግራይ ጊዜያዊ አስተዳደር ጉዳይ አዲስ ህግ እንዲወጣ አስገድዷል። ይህ ህግ በነገው ዕለት ለሚካሄደው የፓርላማ ስብሰባ እንደሚቀርብ እየተጠበቀ ነው። የፌደራል መንግስቱም አጠቃላይ በክልሎች ጉዳይ የጊዜያዊ አስተዳደርን በተመለከተ አዲስ ህግ ሊያወጣ መሆኑ ነው የተሰማው። ከዚህ በፊት የወጣውም ህግ በዚህ ህግ መሰረት እንደሚሻርና እንደሚሻሻል ነው እንግዲህ እየተጠበቀ ያለው። ዝርዝር ሁኔታውን ነው እመግራችሁ። የክልል ጊዜያዊ አስተዳደርን የቆይታ ጊዜ የማራዘም ስልጣን ለፌዴሬሽን ምክር ቤት አፈ ጉባኤ የሚሰጥ አዋጅ ነው እንግዲህ በነገው ዕለት ለፓርላማ ይቀርባል ተብሎ እየተጠበቀ ያለው። የፌደራል መንግስቱም እንግዲህ በክልሎች የሚያቋቁመውን ጊዜያዊ አስተዳደር የሥራ ዘመን ለሁለት ጊዜ የማራዘም ስልጣን ለፌዴሬሽን ምክር ቤት አፈ ጉባኤ የሚሰጥ አዋጅ ማሻሻያ በነገው ዕለት ለፓርላማ ሊያቀርብ መሆኑን ይታወቀው። የአዋጁ ማሻሻያው የአፈ ጉባኤ ውሳኔ በፌዴሬሽን ምክር ቤት መደበኛ ጉባኤ ተቀባይነት ካላገኘ ጊዜያዊ አስተዳደሩ በተቋቋመበት ክልል በ4 ወራት ጊዜ ውስጥ ምርጫ እንዲደረግ ያስገድዳል ነው የተባለው። ይሄ ህግ ረቂቅ የፌደራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ በ1995 ዓ.ም የወጣውን አዋጅ እንግዲህ የሚያሻሽል ነው የሚሆነው። የአዋጅ ማሻሻያው በነገው የፓርላማ መደበኛ ስብሰባ የሚቀርበው የትግራይ ክልል ጊዜያዊ አስተዳደርን የስልጣን ዘመን ለማራዘም የህግ ማሻሻያ እንደሚያስፈልግ ከተገለጸ ከአንድ ሳምንት በኋላ መሆኑ ይታወሳል። የትግራይ ጊዜያዊ አስተዳደርን እድሜ በ1 ዓመት ለማራዘም መታሰቡንና ለዚህም የህግ ማሻሻያ እንደሚያስፈልግ የገለጹ ጠቅላይ ሚኒስትር አብይ አህመድ ናቸው። ጠቅላይ ሚኒስትሩ ይህን ያስታወቁት ከፓርላማ አባላት ለቀረቡላቸው ጥያቄዎች ምላሽ ለመስጠት መጋቢት 11 2017 በተወካዮች ምክር ቤት በተገኙበት ወቅት ነበረ። ጠቅላይ ሚኒስትሩ ባለፈው ሳምንት አጋማሽ ለትግራይ ህዝብ ባስተላለፉት መልእክትም ይህንኑ ጉዳይ ደግመው አንስተውታል። የትግራይ ጊዜያዊ አስተዳደር በአዋጅ የተፈቀደለት የሥራ ዘመን 2 ዓመት ብቻ እንደሆነ በዚሁ መልእክታቸው ያስታወሱት ጠቅላይ ሚኒስትሩ ተጨባጭ ምክንያት ካለ ግን የአስተዳደሩ እድሜ ሊራዘም እንደሚችል አመልክተው ነበረ። ዶክተር አብይ ይህን ጥቆማ የሰጡት የትግራይ ክልል ጊዜያዊ አስተዳደር ሲቋቋም መሰረት ያደረገውን በ1995 ዓ.ም የወጣ አዋጅ በማጣቀሻነት በመጠቀም ነበረ። የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግገው ይህ አዋጅ በአንድ ክልል ህገ መንግስታዊ ስርዓቱን አደጋ ላይ የጣለ እንቅስቃሴ ወይም ድርጊት ከተፈጸመ የፌዴራል መንግስት ለራሱ ተጠሪ የሆነ ጊዜያዊ አስተዳደር እንዲቋቋም ሊያደርግ እንደሚችል ያትታል። በዚህ መልክ የተቋቋመው ጊዜያዊ አስተዳደር በአንድ ክልል የሚቆየው ከ2 ዓመት ላልበለጠ ጊዜ እንደሆነም አዋጁ ይገልጻል። በነገው ዕለት እንግዲህ ለፓርላማ የሚቀርበው የአዋጁ ማሻሻያ ይህንን የጊዜ ገደብ ሳይነካ እንዲቀጥል ቢያደርግም የጊዜያዊ አስተዳደሩ የመቆያ ጊዜ ከ6 ወር ላልበለጠ ጊዜ ማራዘም እንደሚቻል በተቀመጠው ድንጋጌ ላይ ግን ማሻሻያዎችን በዚህ አዋጅ አክሏል። በነባሩ አዋጅ ላይ የጊዜያዊ አስተዳደሩን የመቆያ ጊዜ አስፈላጊ ሆኖ ሲገኝ የማራዘም ስልጣን የተሰጠው ለፌዴሬሽን ምክር ቤት ነበረ። በዚህ ድንጋጌ ትግበራ ሂደት ላይ ባለፉት ዓመታት የተስተዋሉ 2 ችግሮች እንዳሉ የአዋጅ ማሻሻያውን ለማብራራት የቀረበው ሰነድ ያስረዳል። የመጀመሪያው ችግር ተብሎ በዚህ በማብራሪያ ሰነድ ላይ የቀረበው እንግዲህ የጊዜያዊ አስተዳደሩን ቆይታ ለማራዘም ውሳኔ የሚሰጠው የፌዴሬሽን ምክር ቤት በዓመት 2 ጊዜ ብቻ የሚሰበሰብ ከመሆኑ ጋር የተያያዘ እንደሆነ ማብራሪያው ይገልጻል። የምክር ቤቱ አባላት በየክልላቸው ከፍተኛና ተደራራቢ የመንግስት ኃላፊነት ያለባቸው በመሆኑ የጊዜያዊ አስተዳደር ቆይታን ማራዘም ሲያስፈልግ በአጭር ጊዜ ስብሰባ በመጥራት ውይይት አድርጎ ውሳኔ ለመስጠት የሚያስቸግር እንደሆነ ሰነዱ ያትታል። በማብራሪያ ሰነዱ የተቀመጠው ሁለተኛ ችግር በነባሩ አዋጅ ለጊዜያዊ አስተዳደር የተቀመጠው ጊዜ ገደብ 2 ዓመት ከግማሽ መሆኑ ነው። ይህ መነሻ ከነባራዊ ሁኔታ ጋር የማይጣጣም ሆኖ ተገኝቷል የሚለው ሰነዱ በዚህ ጊዜ ገደብ ውስጥ የማይፈቱ እክሎችም ተስተውለዋል ሲል ሰነዱ ያክላል። በትግራይ ክልል በአሁኑ ወቅት ያለው ነባራዊ ሁኔታ ለዚህም በአብነት መጥቀስ ይቻላል ሲልም ነው ያከለው። አሁን በስራ ላይ ያለው አዋጅ ለተስተዋሉ ውስንነቶች መፍትሄ ለመስጠትና የህጉን ክፍተት ለማሟላት የሚያስችል ግልጽ አሰራር መዘርጋት አስፈላጊ በመሆኑ ማሻሻያ መደረጉን የማብራሪያ ሰነዱ እንግዲህ ያስረዳል። በአዋጅ ማሻሻያው የጊዜያዊ አስተዳደሩን የቆይታ ጊዜ ከአንድም 2 ጊዜ ማራዘም ስልጣን የተሰጠው ለፌዴሬሽን ምክር ቤት አፈ ጉባኤ ነው። በክልል ውስጥ የፌዴራል መንግስቱን ጣልቃ መግባት አስፈላጊ ካደረገው ሁኔታ ውስብስብነት አኳያ አስፈላጊ ሆኖ ሲገኝ የፌዴሬሽን ምክር ቤት አፈ ጉባኤ ጊዜያዊ አስተዳደሩን ቆይታ እስከ 1 ዓመት ድረስ እንዲራዘም ሊወስን ይችላል ሲል የዚህ አዲሱ አዋጅ ይደነግጋል።
አዋጁን ለማብራራት የቀረበው ሰነድ ይህ የሆነበት ምክንያትም አስቸኳይ ሁኔታ ሲፈጠር በአፋጣኝ መፍትሄ ለመስጠት እንዲያስችል ነው ሲል መነሻውን ያስረዳል። በፌዴሬሽን ምክር ቤት አፈ ጉባኤ የጊዜ አስተዳደር የቆይታ እንዲራዘም የተላለፈ ውሳኔ ለሁለተኛ ጊዜ ማራዘም ቢያስፈልግ አፈ ጉባኤው ከአንድ ዓመት ላልበለጠ ጊዜ እንዲራዘም ሊወስን እንደሚችልም በዚህ በአዋጅ ማሻሻያ ላይ ተቀምጧል። ሆኖም በአፈ ጉባኤው የሚሰጡ የማራዘሚያ ውሳኔዎች በፌዴሬሽን ምክር ቤት መደበኛ ስብሰባ ላይ ቀርበው መጽደቅ እንዳለባቸው ነው የአዋጁ ማሻሻያ የደነገገው። የፌዴሬሽን ምክር ቤት አባላት የአፈ ጉባኤውን ውሳኔ ውድቅ ቢያደርጉ ቀጣዩ ሂደት ምን ሊሆን እንደሚችልም በአዋጁ ማሻሻያ ላይ በግልጽ ሰፍሯል። የአፈ ጉባኤው ውሳኔ በምክር ቤቱ ቀጣይ መደበኛ ጉባኤ ተቀባይነት ካላገኘ ውሳኔ ውድቅ ከተደረገበት ጊዜ ጀምሮ በሚቆጠር 4 ወራት ጊዜ ውስጥ ምርጫ ተደርጎ መደበኛ የክልል መንግስት አስተዳደር መመስረት ይኖርበታል ሲል አዋጁ ይደነግጋል። የፌዴሬሽን ምክር ቤት አፈ ጉባኤ በሚያስተላልፈው የጊዜ ማራዘሚያ ውሳኔ ላይ ጊዜ አስተዳደሩ ትኩረት ሰጥቶ ሊሰራባቸው የሚገቡ ጉዳዮች ሊመላከቱ እንደሚችሉም በአዲሱ የአዋጅ ማሻሻያ ላይ ተካተዋል። በአፈ ጉባኤ ውሳኔ ሊመላከቱ የሚችሉ እነዚህ የትኩረት አቅጣጫዎች ጊዜ አስተዳደር ያስፈለገበትን ችግር በዘላቂነት ለመቅረፍና ህገ መንግስታዊ ስርዓቱን ለማጽናት አስፈላጊ የሆኑ ጉዳዮች ሊሆኑ እንደሚችሉ የአዋጁ ማብራሪያው አመላክቷል። ይህ የአዋጅ ማሻሻያ ነገ ማክሰኞ መጋቢት 23 2017 መደበኛ ስብሰባውን የሚያካሄደው የህዝብ ተወካዮች ምክር ቤት መርምሮ ያጸድቀዋል ተብሎም ይጠበቃል። ፓርላማው በልዩ ሁኔታ ለሚያቸው ህጎች እንደሚያደርገው ያለ ሁለተኛ ንባብ ያጸድቀዋል ተብሎ የሚጠበቀው ይህ አዋጅ ማሻሻያ በተወካዮች ምክር ቤት ከጸደቀበት ቀን ጀምሮ ተፈጻሚ እንደሚሆን በረቂቅ ሰነዱ ላይ እንግዲህ ተመልክቷል። ምናልባት ይህ አዋጅ ማሻሻያ ያለ ሁለተኛ ንባብ እንደዚሁም በዚህ ፍጥነት እንዲሻሻልና ወደ ትግበራ እንዲገባ የተደረገበት አንዱ ገፊ ምክንያት በትግራይ እየተስተዋለ ያለው የጸጥታ መደፍረስና እንደዚሁም ደግሞ በሁለት ኃይሎች መካከል እየተደረገ ያለው መገፋፋት በህዝብ ላይ እንደዚሁም ደግሞ በሀገር ላይ ችግር ሊያስከትል ይችላል ከሚል ስጋት አዋጁን በፍጥነት አውጥቶ ወደ ትግበራ ለመግባት በማሰብ ነው ሲሉ ባለሙያዎች አስተያየታቸውን ይሰጣሉ። በዚህ አዋጅ ማሻሻያ ላይ በተለይም ህወሓትና እንደዚሁም ደግሞ በዶክተር ደብረጽዮን የሚመራው የህወሓት ክንፍ ምን አይነት አስተያየት ይሰጣል የሚለው እስካሁን የታወቀ ነገር የለም። አዋጁ ከተሻሻለ በኋላ ግን በምን አግባብ ይህ አዋጅ ተግባራዊ ይደረጋል፣ እንደዚሁም ደግሞ በትግራይ ተከስቶ ያለው ጊዜ አስተዳደሩን በተመለከተ በምን አይነት ሁኔታ እልባት ያገኛል የሚሉት ጉዳዮች እየተጠበቁ ነው የሚገኘው። ይህ አዋጅ ከጸደቀ በኋላ እንግዲህ የፌዴራል መንግስቱ በዚህ አዋጅ መሰረት ነገሮችን ለማስኬድና ለማስፈጸም በሚያደርገው እንቅስቃሴ በዛ በኩል ደግሞ ምን አይነት ግብረ መልሶች ይኖራሉ የሚለውን ወደፊት አብረን የምናየው ነው የሚሆነው። ይህ አዋጅ እንግዲህ እንደነገርኳችሁ በ1995 የፌዴራል መንግስቱ በክልሎች ጉዳይ ጣልቃ የሚገባበትን አዋጅ ያሻሻለ ነው የሚሆነው። አጠቃላይ የአዋጁ መንፈስ በተለይም አሁን ካለው የትግራይ ሁኔታ ጋር እንዲጣጣምና እንደዚሁም ደግሞ ችግሩ እንዲቀርፍ ተደርጎ በፍጥነት የወጣ አዋጅ መሆኑን መገንዘብ ይቻላል። በሌላ የህግ ጉዳይ እንደዚህ አዲስ ህግ ሲወጣ ለእናንተ የማደርሳችሁ ነው የሚሆነው። አብራችሁ ስለነበራችሁና ይህንን የህግ መረጃ ስለሰማችሁ ደስ ብሎኛል። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ